بلا عالمين الرحمن الرحيم مالك يوم الدين. خلاص ايوه اسكتي ايوه اقول ما بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين اياك نعبد واياك نستعين اهدنا الصراط المستقيم صراط الذين انعمت عليهم. عندي بس رحمة اسكت هذا نفرت طلعوا لي برا لا نصير برا شوي خلاص شوي خلاص انا خلاص አድርጌዋለሁ ኦኬ አሁን እንደዚህ አረበኛ ማርያም በ15 እኔ እኮ ምን እንደልላት ነው እንጂ ፖሊስ ጋር ወሰኑ። እኔ አላውቅም ምንም ነገር እኔ የማውቀው የለም። ማርያም ስሙን ኢማራት ውስጥ ስሙን ኢማራት ነኝ እንጂ እንደዚህ አይነት ነገር ስሙን ገጥሞኝ አያውቅም። ኢማራት ነው እንጂ ስሙ ይጣፋል። የማን ስም? የልጁ ስም። የቱ ልጅ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪሞን ለየዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ደህና ናችሁ? ረመዳን እንዴት ነው? እንዴት ይዟችኋል? ዛሬ 7ኛ ቀናችን ነው ረመዳን ማለት ነው። አላህ ሱብሃነሁ ወተዓላ ጾማችንን ይቀበልልን። ባላችሁበት ሰላማችሁ ይብዛ እህቶቼ ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ? አማን ነው የጀማ ላይክ ሰብስክራይብ በማድረግ ጀምሩት ቻናሌን። እሺ ዛሬ ደግሞ የመጣሁት ሀቂቃ በሚያሳዝን ሁኔታ ነው። አንዲት እህታችን የመዳም ቅመም እንግዲህ መጀመሪያ ላይ ቪዲዮ እንዳያችሁት ነው ማለት ነው። አላህ ሱብሃነሁ ወተዓላ ከእንዲህ አይነት ነገር ይሰውረን ይጠብቀን። ስራ ስንሰራ አይምሯችንን ብዙዎቻችን ያጨናነቅን እንዲሁም ደግሞ በቃ አለ አይደለ የማይሆን ቤት ውስጥ እንገባለን። በቃ በፍርሃት በጭንቀት ያንን ጊዜ ለማሳለፍ እንሞክራለን። የማይሆን ቤት ሲሆን ያኔ ስናየው የማይሆንልን ከሆነ አገራችን እንኳን እንመለስ ለማለት ይከብዳል። ማለት ሁሉም ሰው ያውቀዋል የወጣበትን ለምን እንደሆነ ለዓላማ ነው የወጣ ነው። ግን ደግሞ ከህይወት በላይ አይበልጥም። የማይሆን ከሆነ ወደ ሀገር መመለስ ያኔ ከህይወት በላይ የማይበልጥ ነገር ስለሌለ ወላከን የሚቻል ከሆነ ደግሞ አቅጣጫ መቀየር ነው። ቢሮ ሄዳችሁ እንደዚህ ያስተካክሉልኛል የሚባለው የኛን ቢሮዎች ተዋቸው። አላህ ልቦና ይስጠን ለሁላችንም እንጂ ከባድ ነው ማለት ነው። የኛን ተዋቸው። ግን ቢሆንም ራሳችሁን መጠበቅ አለባችሁ። ራሳችሁን ያኔ እንደዚህ የሚያጨናንቃችሁ ነገር ካለ አቅራቢያ ጓደኛ፣ የሀገር ልጅ እንደዚህ ዘመር ካላችሁ መናገር እንዳስወጧችሁ እንጂ ራሳችሁን አታጨናንቁ ውዶች። የሆነ ድንግጥ ምናምን የሚል ነገር ማሳየት የለባችሁ። ማታ የሆነ ነገር ስትሰሩ አረቦች ከመጡ ምናምን እንደዚህ በቃ ስራችሁን ስሩ፣ ግን ራሳችሁን አታጨናንቁ ማለት ነው። ብቻው ላይ ፈጣሪ አላህ ይጠብቀን። እሱ ነው ሁሉን ነገር የሚያውቀውና እንግዲህ እህታችን ምን እንደሆነች ለራሱ አልታወቀም። ከመጣችም ገና 15 ቀኗ ነው የተባለው። እንደምትናገረው ከሆነ ከጎኗ ያለችው አብራት ያለችው ማለት ነውና እሷም አደራ ማነው መጣሁ ብሎ ጥሎባት ነው የሄደው እንጂ መቼ ትምጣ መቼ እንዴት ትበል እርግጠኛ አይደለችም፣ አላወቀችውም ማለት ነውና እውነት ለማውራት በጣም ነው የሚያሳዝነው ሁሉም ነገር። አሁን ላይ ግን በስተመጨረሻም ያው እህታችን ኦንላይን ስለምትሰራ በዚህ ነው ያኔ እንጂ መጣሁኝ ብሎ ሶላት ልስገድ ወይ ላፍጥር ብሏት ሂዶ ነው በዛው የቀረባት ማለት ነው። ጠብቂልኝ ብሎ ትቶባት ነው የሄደውና ከታመማችሁ ዘመድም ቢሆን ይርቃችኋል። አላህ ሱብሃነሁ ወተዓላ እንዲሁ ከሰው እጅ እንዳይጠላችሁ። ወላሂ ከባድ ነው። አላህ ከሰው እጅ እንዳይጠለን ሁላችንንም ፈጣሪ ይገድፈን እንጂ ከታመምን የሆነ ነገር ከደረሰብን ሁሉም ሰው ነው ጥሎን ዞር የሚለው ከእናት በስተቀር። አላህ ይጠብቀን
እና በስተመጨረሻም ሶሻል ሚዲያ ያወጣችበት ምክንያት ለዚህ ነው። ከዛ ሲቀጥል ደግሞ ያው መፍትሄ ፈልጋ ማለት ነው ያወጣቻት። አሁን ላይ ግን በፖሊስ ያኔ ፖሊስ መጥቶ አምቡላንስ ጋር ደውላ ይዘዋት ሂደዋል ብላለች። በስተመጨረሻም ያለው አማራጭም ደግሞ ይሄ ነው። ልጅቷ ደግሞ በጣም ነው የምታሳዝነው ወላሂ ላዚም። እንደው የኛ መንከራተት የኛስ ነገር በጣም ነው እያሳዘነ እየመጣ ያለው አሁን ላይ። ፈጣሪ ሁሉን ነገር ያሳምርልን እንጂ እኛ የምናስበው ሌላ የሚሆነው ሌላ። ሁሉም ነገር ከባድ ነውና አላህ ሁሉን ነገር ያሳምርልን። በተለይ ስደት ላይ ያለን እህት ወንድሞቼ ፈጣሪ ያግዛችሁ ያግዘን ማለት ነው። ይከብዳል፣ ሁሉም ነገር ያሳምርልን ነው እላችኋለሁ። የኔ ውዶች ራሳችሁን ጠብቁ፣ ፈጣሪ ያግዛችሁ። በተረፈ ይሄንን ለማለት ያክል ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም ሁኑልኝ ውዶቼ። እንግዲህ በድጋሚ ሮመዳን እንዴት ይዟችኋል? ሮመዳን ከኔ ጋር በጣም የሚጣፍጥ ማርማር የሚል ጊዜ ነው። እንግዲህ እቺ 7 ቀን ያለናት ለወደፊትም ደግሞ አላህ ሱብሃነሁ ወተዓላ በሰላም ለሀገራችን አብቅቶን በሀገራችን በቤታችን የምንቀበለው አላህ ያድርገን እላችኋለሁኝ። ሰላም ሆኑልኝ የኔ ወዶች። ላይክ ሰብስክራይብ በማድረግ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።